ማርያም ስወራማ ሄዱ ማርያም እኔ ቆየው የዛሬ ስንት አመት መሰላችሁ ሄድኩ 3-4 አመት የዛሬ 3 አመት ነው 4 አመት ጀምሬ ደጃ ሄዳለሁ በየአመቱ ወይ በ10 ወር ምናምን ሄዳለሁ አልቀርም የሆነ ቢያንስ በሆነ አመት ላይ ሄዳለሁ 2017 ሄጃለሁ 16 ሄጃለሁ 15 ሄጃለሁ መሰለኝ ይሄው 2018ም ይሄው ዘንድሮ ሄጃለሁ ፈጣሪ ካለ ደግሞ 19ም ሄዳለሁ እሱ መድኃኒዓለም ከፈቀደ እንደዛ ነው ኢትዮጵያ ምን አዲስ አለ ኢትዮጵያ አዲስ ነገር ያለው ምን መሰላችሁ ሀገሩ በጣም ፏ ብለዋል ዱባይ በለዋት በጣም አምሮባታል በጣም ከምላችሁ በላይ አምሮባታል ኑሮ ውድነት ምናምን ነው የሚሉት ኖት ቱ ማች ኑሮ ውድ ነው ኦፍ ኮርስ አው ግን የምታገኙት ገንዘብም በዛን ያክል ነው ኑሮ ውድ ቢሆን ኑሮ ቤቢ ሻወር ባላከበራችሁ ነበር ሽምግልና ማለት ነው ሽምግልና ባልደገሳችሁ ነበረ ኦኬ አበባ በ500 ሺህ ብር ባልገዛችሁ ነበረ የደሃ ቅምጥል ከወገቡ ቅምጥላሉ የሌላዋ ሙቁብ ገብታ በእቁብ ብር ሰርጓን እየደገሰች እየተጋባሽ ናውራ ከተባለ ማለት ነው በእቁብ ብር እየተጋባችሁ በእቁብ ብር እየተጋባችሁ በሰው በብድር እየተጋባችሁ እና ደግሞ ለአበባ 560 ሺህ 500 300 ሺህ ባታወጡ ነበረ ሶ ስላላችሁ ነው እኛን እዚህ በሰው ሀገር ላይ አታስቀሩ ኑሮ እኮ ውድ ነው ኑሮ እኮ እሰይ እናንተ እንደምትኖሩ እንኖራለን ግቡ ወደ ሀገራችሁ ገብርኤልን ግቡ ይኸው እኔ የምመክራችሁ ነገር ቢኖር ማለት ነው እመቤቴ ምንም ቢሆን ምን ታድራላችሁ ሰው እንደኖረ ግን መጠለያ ነገር ብቻ ለራሳችሁ አበጁ መጠለያ ማርያምን ሌላ ምንም አይደለም መጠለያ ብቻ ስላችሁ በቤት ክራይ እንዳትኖሩ በቤት ክራይ እንዳትሰቃዩ ብቻ የሆነ ቤት ማርያምን ጣል አድርጉ ቤት ብቻ ስሩ ማርያምን ለምን ትንጥዬ ጎጆ ለምን አንድ ሳሎን እና አንድ መኝታ ቤት አትሉም መጠለያችሁን ብቻ ጣል አድርጉ ሌላው ትርፍ ነው ውዴ በቀን አንዴ በልተሽን ብትኖሪ የሀገርሽ ንፋሽ ቆሎሽንም በልተሽ ትኖሪያለሽ ችግር የለም የምሬ ነው ቆሏችሁን በልታችሁ ትኖራላችሁ ጽድት ብላችሁ ማለት ነው ኑሮ ውድ ነው ምናምን ቸቸቸቸቸ ለዛ ነው በእቁብ ብር እየደገሽ የምትበዩ አረ እናቴ እነሱ እንደሚኖሩ ማንም አይኖርም እኔ ዩናይትድ አረብ ኤሚሬት ውስጥ ሆኜ እነሱ የሚኖሩትን ላይፍ ኑር ያላቅ እመቤቴ ኑር ያላቅ እኔ ባለትዳር ሆኜ ራሱ ቤቴ ውስጥ እንደነሱ ኑር ያላቅ በጣም ነው የሚኖሩት ጽድት ብለው ነው የሚኖሩት በጣም እነሱ የሚለብሱት ልብስ እኛ አንለብስም እነሱ የሚለብሱት ጫማ እነሱ የሚለብሱት ቤታቸው ውስጥ ያለው የሶፋ አይነት የወንበር አይነት የቲቪ አይነት የለም ውዴ እየኖሩ ነው ኑሪ አንቺ ሄደሽ በሰው ሀገር ላይ አትንከራተች እነሱ አንቺ ገብተሽ ማለት ነው ከአንቺ ላይ የሚያገኙት ነገር ስላለ እሱ እንዳይጎልባቸው ብለው ነው ግቢ ውዴ እንጂ ያው ነው ምንም አሁን ለምሳሌ ልንገራችሁ የሆነ ሆቴል ሄዳችሁ አሁን ዱባይ ላይ ራሱ የሆነ ቦታ ሄዳችሁ ለምሳሌ ቲማቲም ዱባይ ላይ ስንት ብር ነው 2 ብር ነው እንበል ቲማቲም 2 ብር ነው እንበል 1 ኪሎ 2 ብር በኢትዮጵያ ሲባዛ 100 ብር ነው 100 ብር ነው ዱባይ ላይ የምትኖሪ ህይወት ማለት ነው 2 ኪሎ ይገዛል እንዳውም ኑሮ ማለት ነው በነገራችን ላይ ስለማናባዛ ነው እንጂ ወደ ኢትዮጵያ እኛን ወጪ የምናወጣ እውነት የምሬ ነው እነሱ ግን 2 ኪሎ ነው ገዝተው የሚበሉት ሽንኩርት ስንት ብር ነው እዚህ 3 ብር 4 ብር ነው ስታባዢ ስንት ብር ነው 300 ወይ 200 ነው 1 ኪሎ እዛ ስንት ብር ነው ኢትዮጵያ ብር የለም አለ ከየት አምጥተው ነው ታዲያ አበባ 500 ሺህ ብር የሚገዙት
ታካብጃለሽ እንዴ? ከየት አምጥተው ነው እነሱ ያለውም የሌለውም የ50 ሺህ ብር የ30 ሺህ ብር? እናንተ እዚህ የ200 ብር የ300 ብር ቀሚስ አበሻ ቀሚስ ገዝታችሁ መልበስ ያቃጥላችኋል። እነሱ የ50 ሺህ ብር እየገዙ ትቀልጃለሽ እንዴ? የ50 ሺህ ብር ገዝተው እኮ ነው ማርያምን ሽምግልና ላይ የሚለብሱት ቀሚስ ቤቴን በጣም ትንሽ ነው ከተባለ 40 ሺህ ብር ነው። 40 ሺህ ብር ነው ኢትዮጵያ። 40 70 80 100 ሺህ 150 ሺህ ነው አንድ አበሻ ቀሚስ እያሰሩ ያሉት። አንቺ አሁን ለምሳሌ አንድ አበሻ ቀሚስ 1000 ድርሃም ብለሽ ብለሽ አጠፊን ትጠፊያለሽ? አጠፊን ትጠፊያለሽ። እነሱ ግን እየለበሱ ነው ውዴ ካንቺ የበለጠ። የኢትዮጵያ 50 ሺህ ብር እዚህ 1000 ድርሃም ነው። አሁን አንድ ቀሚስ ጽድት ያለ ቀሚስ 1000 ብር ብለሽ ትገዢኛለሽ? አገዢም ውዴ። እዛ ያሉት ግን ባለ 80 100 150 እየለበሱ ነው። ልንገርሽ ብዬ ነው ውዴ። እና እኛ ኑሮ ነው የምንኖረው። እኛ ኑሮ ነው። አንቺ ለራስሽ እዚህ የ300 የ400 ቀሚስ የሚያምር ቀሚስ ልብሽ ውስጥ ገብቶ 400 ድርሃም ሲባል ወገብሽ ቁርጥ ብሎ አይ የ200 ይሻለኛል ብለሽ 200 ድርሃም አስቀምጠሽ በ200 የለበሽ ነው ውዴ። እዚህ ዱባይ ላይ እየገባ ያለው እኮ እነሱ ኖርማል በጣም ሲምፕል ብለው የሚለብሱትን እኮ ነው እንግዲህ ብዬ ነው። በጣም ሲምፕል በቃ ኖርማል ነው። ያኔ የሆነ ሁሉ ጊዜ ወይ እሑድ እንለብሳለን የሚሉትን ነው እዚህ እኮ ባንኛ በአመት ባል ሰዓት የምንለብሰው። እንደ ኢትዮጵያ ህዝብ ራሱ የሚኖር የለም እግዚአብሔር ይመስገን። ብቻ ሀገራችን የምትፈልገው ሰላም ብቻ ነው። ኑሮ ውድነት ምናምን ተውት። ኑሮ ውድነት ለምሳሌ አሁን ዘይት በፊት 350 ብር ነው። አሁን ስንት ብር ነው? ወደ 2100 ነው። ስንት ነው የገዛሁት በቀደም? 2100። አሁን ደግሞ ቀጥሎ ይሆን አላውቅም። በፊት መንግስት ሰራተኛ እስከ 10 ሺህ 15 ሺህ ነው የሚከፈለው። አሁን እስከ 50 ሺህ ይከፈለዋል ወዴ። 50 ሺህ 40 ሺህ 30 ሺህ ይከፈለዋል። ሰው ደሞዝም ጨምረዋል፣ ኑሮም ተወዷል። ልልክ ብዬ ነው ግቡ ወደ ሀገራችሁ። አረብ ቤት አትቅሩ። ገብርኤልም ሊስትሮም ቢሆን እየጠረጋችሁ ሻይ ቡናም እየሰራችሁ ውዴ። አንድ ስኒ ቡና ስንት ብር እንደገባ ባወቅሽ። ቡናሽንም እያፈላሽ ችግር የለም ትኖሪያለሽ። ጎመንም ሽጠሽም ቢሆን ችግር የለም። ስራ ክብር ነው ውዴ። ጽድት ብለሽ የሀገርሽን ንፋስ አመት ባል አስመስለሽ ቄጠማሽን ሸከፍከፍ ቡናሽን 2 መለኪያ ገዝተሽ ቤትሽን ጨጨጨጨስ አድርገሽ ከሰልሽን ገዝተሽ ውዴ። እንደው ለምን 1 ኪሎ አትሆንም? በ1500 ስጋሽን ገዝተሽ ግማሹን ቁርጥሽን በልተሽ ግማሹን ደግሞ ጠበስበስበስ አድርገሽ ብልት ችግር የለውም። ማታ ሽሮሽን ቢይ ውዴ። አገርሽ ላይ ፍትት ብለሽ ውዴ ቆሎሽን እየበላሽ ራሱ መኖር ትቻለሽ። በሰው ሀገር ላይ እኮ ምግብ አይልም። ስጋ እየበላን ስጋ አይልም። ይኸው በሰው ሀገር ላይ የምንበላው ስጋ ይልቅ ኢትዮጵያ ላይ የምንበላው ሽሮ ይበልጣል። ኢትዮጵያ ላይ የምንበላው ድንች ይበልጣል። ድንቻችንን ቅቅል አድርገን ብልት አድርገን ተኝት ችግር የለም። ማርያምን የምሬ ነው። ማርያምን በሰው ሀገር ላይ አትቅሩ። ሂዱ፣ አግቡ፣ ውለዱ። ባሎቻችሁ ነይ ይበቃሻል ሲሉ እሺ ብለሽ ሂጂ ውዴ። ምን ይቀርብሻል? አሁን ብዙዎቻችሁ ማለት ነው ነይ በቃ ይበቃሻል፣ ይሄው ይበቃናል ስትባሉ እምቢ ትሉና ከዛም በኋላ እሱ ሌላ ያገባል። ወይ ከትዳርሽ አልቀረሽ ወይ ከኑሮሽ አልሆንሽ ከንቱ ነሽ ትቀሪያለሽ። ሰው ውዴ ሂጂ፣ ያኖርሻል እንጂ አታኖሪው። እኔ እንኳን ውዴ ኑሮ የዚሁ ነው። ባሌም እዚሁ ነው፣ ትዳሬም እዚሁ ነው። ኦኬ። ሁለተኛ ነገር የራሴ ቢዝነስ ነው ያለኝ። ኦኬ። ምንም ቢሆን እግዚአብሔር ይመስገን። መዳም ቤት ብሆን ግን እስካሁን አልቆይም። እርግጠኛ ነኝ። እኔ አልችልም፣ ይቅርታ አድርጉልኝ። መዳም ቤት ብሆን አልቆይም እስካሁን ሰው ሀገር ላይ ማርያምን አልቆይም። ለምን ዋሻለሁ? እስካሁን መዳም ቤት ብሆን ኑሮ እኔ አሁን መዳም ቤት
2 ዓመት የጨረስኩበት ቤት የለኝም። እኔ ይቅርታ አድርጉልኝ። 2 ዓመት የጨረስኩበት ቤት የለኝም። አንድ ቤት 1 ዓመት ከ6 ወር ነው እንደዛ ነው የሰራሁት። እሱን ስለ ማርያም እያልኩ ነው የሰራሁት እንጂ እኔ ትዕግስት የለኝም። ይቅርታ አድርጉልኝ። ከዛን አንድ ቦታ ደግሞ 1 ዓመት ስንት ሆኖ 2 ዓመት ከ6 ወር 2 ዓመት ቴንኪው ነጽዬ 2 ዓመት ከ6 ወር አንድ ቤት ማለት ነው። 2 ዓመት የጨረስኩበት ቤት የለኝም። 2 ዓመት ከ6 ወር ሰራው። ከዛን ወዲህ መዳም ቤት አልገባውም። እኔ ፈጣሪ ይመስገን አልገባውም። እንደምንም ተፍጨርጭሬ ቀራማም ገብቶ ቪዛዬ አይዲ ተበላሽቶ እዛ ሂጄ እዚህ ሂጄ እንደምንም ብሎ ተስተካክሎ ከብዙ ፈተና ኋላ ምናምን ያው ዛሬን እግዚአብሔር ይመስገን ብዙ ነገሮችን አስተካክያለሁ። እስካሁን ግን መዳም ቤት ብሆን ኑሮ አልቀመጥም ልላችሁ ፈልጌ ነው። አሁን ላይ ግን ኦልሬዲ የራሴን ኑሮ እየኖርኩ ነው ከባለቤቴ ጋር። ልጅ ወልጃለሁ። ኦኬ ልጅ ወልጃለሁ። ባለትዳር ነኝ። ቤቴን ይዣለሁ። ኑሮዬ ቢያንስ እንኳን ትንጥዬም ብትሆን የራሴ ቢዝነስ አለኝ። ከላስ ኦልሬዲ እኔ ኑሮዬን እየኖርኩ ነው። መዳም ቤት እያለን ግን ኑሮ አይደለም የምንኖረው። እኔ አሁን ለምሳሌ አንድ ቀን ቢደክመኝ ሳልሰራ ልውል እችላለሁ። መዳም ቤት ግን አንችልም። አንድ ቀን ብንታመም ራሱ እያለች ነው 10 ወደ መኝታ ቤታችን መዳም የምትመላለሰው። 10 አመመኝ ብዬ እንኳን ራሴን ገደም እንኳን ባደርግ 10 ነው የምትመጣው፣ 10 ነው የምትሄደው፣ 10 ነው የምትግሮመረመው። ቢያንስ እንኳን እኔ አንድ ቀን እንኳን ቢደክመኝ ማረፍ እችላለሁ። ሰው ቤት ግን አንችልም ውዴ። በአናትሽ ትተኪያለሽ። እንደ አናትሽ እያመመሽ እሰሪው ፓናዶል ጠጪ ነው የምትልሽ። ጮጋራሽን አሞሽ ፓናዶል ዋጪ ነው የምትልሽ። አንቺ ኩላሊትሽ እየጠዘጠዘሽ ፓናዶል ዋጪ። ፓናዶል ነው ፓናዶል ነው እመቤቴ። አሁን ሁሌ አሁን አንዳንድ ጊዜ እኮ ኩላሊታችሁን ሲያማችሁ ወይ ልባችሁን ሲያማችሁ ወይ ደግሞ ጨጓራችሁን ሲያማችሁ የዛ ህመም ሄዶ ራሳችሁን ያማችኋል። የዛን ሰዓት እነሱ ምን ፓናዶል ዋጭ፣ ፓናዶል የሚባል ስም ራሱ እዛ ቤት ነው የጠላሁት። ሰው ምን ማለት ፈልጌ ነው? ቤታችሁን ስሩ። እኔ አሁን የምደግፈው አንድ ነገር ቤት ሳይኖራችሁ ኢትዮጵያ መሄድ ትንሽ ይከብዳል። ቤት ካላችሁ ግን ለምን ጾማችሁን አታድሩ? ችግር የለም። ጾማችሁን ብታድሩ ራሱ ቆሎ በልታችሁ ደሩ፣ ኖ ፕሮብሌም ውዴ። ግን ቢያንስ ባላችሁበት ሀገር የሚሆን በምትችሉት አቅማችሁ ቤት ስሩ። እሺ መሬት ግዙ፣ ቤት ስሩ። ኦኬ። ከዛም በኋላ ቆሎ በልተሽ ብታድሪም ሆድሽን የሚያይ የለም ውዴ። ዝንጥ ብለሽ ውጪ ስትወጪ እንደ ጎረቤትሽ ሳይሆን እንደ ቤትሽ ኑሪ። ከዛ በተረፈ ቤት ካለሽ ችግር የለም፣ ኢትዮጵያ ይኖራል። እድሜሽን እዚህ አትብጪ። ማርያምን ሂጂ፣ አግቢ፣ ውለጂ። ይሄው ነው እኮ ምን ለፋው ለማን ሆነና? አንቺ ምን ከሌላው የበለጠ ነው እንደምበዩ ውዴ? ከአንድ እንጀራ በላይ ትበያለሽ? እንደው በላሽ እንኳን ቢባል ከአንድ እንጀራ በላይ ትበያለሽ? አብይም። ስለዚህ ውዴ እየኖርሽ ሞቺ። ዛሬ እንሙት ነገ እንሙት አናቅም። ለፍተን እዛ ሜዳ ላይ ለሚቀረው መተው ሬሳችንን እንኳን ማንሳት ለማይችሉ ደግሞ ስንሞት እንኳን እኮ የሚያዝኑልን 1 ሳምንት እንኳን አይሞላም እኮ። ሰው ውዴ እየኖርሽ ሙቺ። እየኖርሽ ለምሳሌ ዛሬ እየሰራሽ ያለሽውን እየበላሽ ውዴ እየበላሽ እንጂ 10 ዓመት 20 ዓመት 15 ዓመት 7 ዓመት ሞላኝ 5 ዓመት ሞላኝ ነው ውዴ። ተኪ ዘርሽን መጀመሪያ ውለጂ፣ ነው ፕሮብሌም። ውለጂ፣ አግቢ። ቤቴ ነው ብለሽ ጠዋት ተነስተሽ ቁርስ ስሪ። ቤቴ ነው ብለሽ ቤትሽን ፏ ብትናድርጊ፣ ቄጥማሽን አርከፍክፊ፣ በቃ ሲኒሽን አውጣተሽ ማለት ነው ጨስጨስ አድርጊ። አስበሻ ከማን እንውለድ? ከመንፈስ። ምን አይነት ጉድናት እቺ ደግሞ
ደግሞ ባልን ፈልግ ሞልቷል ውዴ። ቆፍጣና ሆኝ እንጂ መርጠሽ ነው የምታገቢው። ደግሞ ለዘንድሮ ወንድ ልጅ ውዴ ቆፍጠን ስትይ ነው እንጂ ማንም አይፈልግሽም። አንቺ ብለሽ የምትቀመጭ ከሆነ ማን ነው? ቆይ ምን ከፍቻለሁ? ሚስጥር ነው ያወራሁት። ማን ነው ደግሞ ስልክ ማወራውንም ሰው ስም ልጥራላችሁ? ወይኔ አይ ወረኛ ነሽ ግን ሁላችንም እኮ ነን። አንቺም እኮ ለወሬ ነው ቤቴ ቁጭ ያልሽ ውዴ እንጂ ምን ልጸርቂ መሰለሽ እንዴ? ወይ ጸሎት እያረግሽ መሰለሽ? ልንገርሽ ብዬ ነው። ወረኛ ነሽ። ቲክቶክ ያለው ሁሉ ወረኛ ነው። ሁላችንም እኮ ነን። ከዘር ነው የቲክቶክ ዘር ሆኖብን እኮ ነው። ምንም ልጸርቂ የመጣሽ መሰለሽ እንዴ? ወረኛ ነሽ። ምን ትመስላለች? ጮጋራ እንደው አንዳንድ ሰው ግን ራሱ እንዴት እንደሚያጸድቅ የራሳችን ጉድፍ አይታየንም እኮ የሰው ጉድፍ እንጂ። ኦፍኮርስ ወረኛ ነን። ዘራችን ነው የቲክቶክ ዘር ስለሆንን ነው ውዴ። በቲክቶክ ወተን ነው ቲክቶክ ላይ ቁጭ ብለሽ ወረኛ አይከብድም። እኔ ልጸልዩ የመጣችሁ ነው የሚመስለው አንዳንድ ሰው። ወፈርሽ ልወፍር አሁን ብከሳ ወስፋታም ልትይ ነበር። መወፈሬ ይሻላል ውዴ። ችግር የኔ ውዴ የኔ ውድ ናችሁ እንደ እናንተ የኔ ውድ ናችሁ እናንተ። ማን ጠራችሁ? የኔ ውድ ሽንት ቤት ነው ይመጣል። ወይ ምን እናንተ አላልኩም። የኔ ውድ ባሌ ብቻ ነው። የኔ ውድ ባል የኔ አባቢ አንተ ጀምር ብለዋል። አሁን አባቢ አንተ ጀምር አባቢ ፓፒ ፒፒያኖቹ አሁን ዊግ እኮ ነው የሚመስለው ፀጉር። የት አባቱ አያችሁ?
ዊክ እኮ ነው የሚመስለው ጸጉሬ ቅኑ አያችሁ ብዛቱ። እኔ እኮ ተላጭቼ ነው እኮ ተላጭቻለሁ። 8ኛ ክፍል ስማር ተላጭቻለሁ። የወንድ ማሽን ላይ ቁጭ ብዬ ወፈረኩት። ልክ ነው የራሴ ጸጉር ነው። ይሽ ማርያምን የራሴ ነው። እግዚአብሔር ይመስገን። ያው ልንገራችሁ ብዬ ነው። ያው ጸጉር ነው ያው ማርያምን አርቲፊሻል አይደለም የራሴ ነው። ካመናችሁ ምኑ ካላመናችሁ ቂሊንጦ ግቡኔ ምን አገባኝ። አይፈረድባችሁም። በርግጥ ዊግ ነው የሚመስለው ጸጉሬ። ምንድነው ቅባትሽ? ብሉ ማጂክ ነው የምጠቀመው እኔ ሰማያዊ ከለር። ይኩ እንዴት ነሽ? ደህና ነሽ ውዴ? አዎ እኔ ጸጉሬ ነው ካልኩኝ ጸጉሬ ነው። ካላመንሽ ቂሊንጦ ግቢ። አመንሽኝ ያላመንሽኝ ምን አገባኝ። ጨምሩልኝ ነገር የለም። ብሉ ማጂክ በጣም አሪፍ ነው ለጸጉር ማለት ነው። እና ደግሞ ማለት ነው የሆነ የምጠቀም አለ ግን 300 ድርሃም ነው የሚገዛው የሆነ ቅባት ማለት ነው። እኔም ገዝቼ ነው የምጠቀመው። በጣም አሪፍ ነው። 4 አይነት ነው። ኮንዲሽነር አለው፣ ሻምፖ አለው፣ ዘይት አለው ወይ ማለት ነው። ከዛ ደግሞ እንደ ቅባት ነገር አለው። 4 አይነት ነው። በ300 ድርሃም ነው የሚገዛው። በጣም አሪፍ ነው ለጸጉር። አሳየን 300 ድርሃም ነው። አንዳንድ ሰው እንትን አይልም። 300 ድርሃም ነው። እዚህ ጋር እንደ ውስጥ ነው መሰለኝ። ያሳያችሁ። አሪፍ ነው። ብሉ ማጂክም አሪፍ ነው። አሳየን። እዚህ ጋር የለም። ውስጥ ገብቼ ላመጣ ነው። ልጅ ተሸክም ያለው አሳያችኋለሁ። ቀይ ሌላ ቀን ቪዲዮ እየተቀባሁኝ ቪዲዮ ሰርቻ አሳያችኋለሁ። አንደኛ ያፏፏል ምናምን አሪፍ ነው። ቤት ውስጥ ነው የምትቀምመው ልጅቷ። በጣም አሪፍ ነው። ቤት ውስጥ ተቀምመው ራሷ የሆነ እንትን የሚጨማመርበት ነገር አለው። ጸጉራችሁ የሚያያዝ እንደዚህ ጥልፍልፍ የሚል ምናምን በጣም አሪፍ ነው። ብዛቱ እዩት። አንቺ አምጪውን ንግዛሽ። አይ በስንት ልሸጥ ነው? እኔ 300 ነው የምትሸጠው እሱ። እኔ ደግሞ በስንት ልሸጥ ነው አምጥቼ። ይኩዬ እንዴት ነሽ? ደህና ነሽ? ብር ይይዝብኛል። ቱታ አሳይ። ባይሆን አሪፍ አሪፍ ቱታ አምጥቻለሁ። በጣም ነው የሚያምረው። ቆይ ውዱ ባሌ ልበስ ልበለው። እሺ ካለኝ ቱታ ፑማ ቱታ ገብቷል። በነጭ በጥቁር በቀይ በጥቁርም ገብቷል። ፑማ ግን ጥቂት ፍሬ ነው እንዳጋጣሚ። ጥቁሩ አለ አዲዳስ በነጭም ገብቷል ግን ጥቂት ፍሬ ነው ያለው። እሱም ሽፎን አዳዲስ ሽፎኖች የለበስኩት ሽፎን አለ ምናምን። ያኔ ውድ ባለ 25 አለ። ምኑ ብሉ ማጂክ ኦሪጂናሉ ከፈለጋችሁ አለ 30 ድርሃም ነው። ግን ብሉ ማጂክ ኦሪጂናል እና ፎርጂድ አለው። በዋትስአፕ ነው ቁጥሬ ፕሮፋይል ያጠገባለሁ። ዋትስአፕ ላይ ያስተናግዳለሁ። እሺ ዋትስአፕ ላይ ያስተናግዳችኋለሁ። ችግር የለውም። እዚህ ላይቭ ላይ ግን ነገ ነው የማስተናግደው። ነገ በጠዋት እገባለሁ። እጣ አለ የ500,000 ብሩ ስላልሰራሁበት ካሁን በኋላ ለምሳሌ የገዛችሁ ልጆች አላችሁ። ኦኬ ካሁን ጀምሮ እጀምራለሁ የ500,000 ብሩ። ኦኬ አንድ ቀን ሰርቼ ከዛም በኋላ እንዳጋጣሚ አመመኝ። ሲያመኝ ከዛ ወደ ኢትዮጵያ ሄድኩ፣ ጸበል ሄድኩ ምናምን። ወደ 2 ሳምንት ነው 3 ሳምንት ሊይዝ ነው እንጂ 3 ሳምንቴ ከነገ ወዲያ ነው ስራ ካቆምኩኝ። በመሀል አመመኝ ተውኩኝ። ስለዚህ አሁን ካሁን በኋላ ቀጥላለሁ።
የባለወርቆቹንም ሪም ላኪልኝ ብያት አላከችልኝም። ከሌላ ቦታ ገዝቼ ቪዲዮ እየሰራው ገዝቼ ፖስትላችኋለሁ። የ5 ግራም ወርቅ የተሸለሙ ልጆች አልሰጧቸውም እስካሁን። አሁን ነገ ይዤ ገዛና ፖስትላችኋለሁ። ማክሰኞ ልክላችኋለሁ ልጆቹ ከሌላ ቦታ ገዝቼ ማለት ነው። ሌላ ምንድነው? የ500 ሺህ ብር ደግሞ የተዘጋጀ እጣ ኩፖን አለ። እሱ ሲያልቅ ነው። አሁን የወሰዱ ልጆች አሉ። አያችሁ፣ ይሄ ሁሉ የወሰዱ ልጆች ናቸው። ይሄ አሁን ይሄ ልጆች የቆረጡ ናቸው። አያችሁ፣ ይሄ ሁሉ ልጆች ገዝተዋል። አያችሁ አያችሁ ይሄ የራሱ የሆነ ኮድ አለው። እዚች ጋር ለምሳሌ አሁን ከዚህ ጋር ረዥም አለ። እሱ ተቆርጦ ሲላክላችሁ ኮዳችሁ እዚህ ይቀራል። ይሁን እንደዚህ ነው። ከነገ ጀምሮ እንትን እላለሁ። ከነጣ ካርዱ ልክላችኋለሁ። ውዴዋ ፑማውን ልብስና ውዴዋ ይወዛች ኦሪጂናል ቱታዎች ናቸው። ያው ቱታዎችን ታውቃላችሁ፣ ኦሪጂናል ናቸው፣ ጽድት ያሉ ናቸው። እና ቪዲዮ እንሰራለን። ግን አሁን ላይቭ ላይ ትንሽ ያሳያቸው። ትንሽ ፍሬ ስላለ መጥቶ በዋትስአፕ እንገዙ። በዋትስአፕ መታችሁ መግዛት ትችላላችሁ። እሺ፣ ሳያልቅባችሁ። ግን በጣም ነው የሚያምረው። ፑማ ነው፣ በቀይና በጥቁር ነው። ቀዩ ማለት ነው ከላይ ጃኬቱ ብቻ ነው ቀይ፣ ሱሪው ጥቁር ነው። በጣም ነው የሚያምረው። ቆይ ያሳይ። ቁጥሬ ፕሮፋይል ያጠገባለ። በዋትስአፕ ትመጣላችሁ፣ ነግራችኋለሁ። ቆይ አባቴ ቶሎ በላ፣ አጓጓህን እኮ። ዋጋ 150 ነው። ኦሪጂናል ቱታ ነው ይሄ። ዝም ብለው ኩታንኩት አይደለም። ታውቃላችሁ፣ ሲጀመር 150 ናቸው። ለባልና ለሚስት ይሆናል። ከፈለጋችሁ አንዱን ብቻ መውሰድ ትችላላችሁ። አንዱ 150 ነው። የባልና የሚስት ሁለቱ 300 ድርሃም ነው። ኦሪጂናል ቱታ ነው ይሄ። ብራንድ ቱታ ነው። ኢትዮጵያ በጣም ውድ ነው የሚሸጠው። ኢትዮጵያ ራሱ 15,000 17,000 ምናምን ነው የሚሸጡት። ቆይ እጣው መቼ ነው የሚወጣው? እንደዚህ አይነት አለ። ቲኬቱ ሲያልቅ ነው የሚወጣው። ቪዲዮ ሰራላችኋለሁ። ዝም ብሎ አይደለም። 500 ሺህ ብር እኔ ስንት ጊዜ ሰርቼ ነው የማገኘው ታውቃላችሁ። ሰው ስለዚህ የተዘጋጀ ቲኬት አለ። ቲኬቱ ሲያልቅ ነው የሚወጣው እጣው። ቆይ ለብሶ ያሳያችሁ። ፑማው ማለት ነው። ኮፍያ አለው። ባለፈው መጥቶ አልቆ ነበር። አሁን ድጋሚ ገብቶ ነው። 3X ላርጅ አረብክ ምንድን ነው? ላርጅ 3 ያጣ። እሺ ከዛ ውስጥ አውጣሽ። ሳይዝ እኮ ነበር። ኤስ ምንድን ነው? ቀዩ ኖ አይሆንም። በጣም ነው የሚያምረው። በስመ አብ ምን ያምራል። በጣም ነው ደስ ችግር የለም። ከኋላ እኔ ስላለው
ቀዱ ታላስተኛና በመለስ አንዴ ልጅቷን እዛች ጋር ላስተኛት እና አብረን ለብሳለን እና ቁጥር ሌላ Oke, pandangan guys, ada sini gabut betul nih, terus frenya. Saya lebih sejauh. Yang beranak sih. Lepas. Ya. Terus aja. Ini sudah mahal yang kita.